ልጄ እየበላ ነው እየጠጣ ነው እያልን እኔ ሞባይል እየጎረጎርኩኝ ሚስቴ ደግሞ ፊልም ከፍታ መታይ ከሆነ ማሳደግ አልጀመርንም ጂኒ የሆኑ ፊልሞች አሉ እናት እሱን እያየች ከሄደች ባሏን ቢመጣ ማደነግጥም ለምን ፊልሙ ላይ ያለው ሰው ነው ያስደነገጣት እሱም ሌላ ሴት እያየ ደግሞ ከሆነ አላህ ያህላል ሚስቱ ላይ አይረጋጋም እያየ ያለው ሌላ ነገር ነው ይሄን ነገር ማብረን ከቤታችን ማጽዳት አለበት ለምን እዚህ ጋር የፈለገ አይነት ፊቂ ቢያፍዙ የፈለገ አይነት ተውሂድ ቢያፍዙ የፈለገ አይነት ሲራ ቢያፍዙ ቤት ላይ ያለው ሚናችን እንደ አባት እንደ እናት ካላጸዳ ነው ልጆቹ ጥሩ ያውኑልን ልጆቻችን ጥሩ የሚሆኑልን ከኡስታዙ ጋር ተባብረን እኛም የራሳችን ድርሻ እኛም የሚመለከተን ስራ ስንሰራ ያጅሩ ተካፋይነት እንሆናለን ሌላው አጠር ለማድረግ በጣም ደስ ያለኝ አብዛኛው እዚህ ስራ ላይ የሚሳተፉ ሴቶች ናቸው አዎ ሴቶች ናቸው ይሄ ዳዕዋ ለዓለም ላይ የመጀመሪያ ይሄ ዳዕዋ እዚህ ድረስ ያደረገው ማናት ሴቶች ይሄን ዳዕዋ እዚህ ጋር እንዲደርስ ያደረገች ማናት በገንዘቧ በአኽላቋ አብሽር ከጎንነኝ አይዞ አንተ መልካም ሰው ነው የምትለው የነበረችው ማናት እናታችን ኸዲጃ ናት ረዲየላሁ ዐንሃ ከረሱል አለይሂ ሰላቱ ወሰለም አጠገብ የሚያግዙት የነበሩት ሴቶች ናቸው የስድስት ወር እርጉዞና መቀነቷን አስራ አባቴን እንዳይገሉብኝ ብላ ከአላህ የተላከ ነብይ ደግሞ እንዳይገሉብኝ ብላ የስድስት ወር እርጉዞና 3 ኪሎ ሜትር ስንቅ ስታቀባብል የነበረችው ማናት አስማ ቢንቱ አቢ በክር አዎ ታሪካችሁ ነው እናንተ ከመድረሳ የምትቆሙት ታሪካችሁ ስለነበረ ነው እና ሐምነት ቢንቱ ጃሽ አጠገብ ነበሩ እና አንሻ አጠገብ ነበሩ በፈለከው ነገር ሂድ እኛ ከጎንነን የሚሉት በአብዛኛው ሴቶች ነበሩ እናንተ ታሪክ ምን ያልቃል ታሪካችሁ እኮ ከፍ ስለሚልና በዚህ ደረጃ ስትሄዱ ሁለት ሴት ድራችሁ የጀነት ናችሁ እኮ ተብላችኋል ሁለት ሴትም በተርቢያ አሳድጋችሁ ከዳራችሁ ጀነት ተረጋግጦላችኋል ብለዋል ልጆቻችሁን በተርቢያ ካሳደጋችሁ ዱዓው ይደርሳል ሰደቃው ይደርሳል ኡምራው ይደርሳል ሐጁ ይደርሳል በልጃችሁ የምትከስሩት ነገር ምንም የለም ብፌ ስላበላችሁት እንዳይመስላችሁ በአምባሻ ማሳድጉት በቆሎ ማሳድጉት በድንች ወጥ ማሳድጉት ለእናንተ ትልቁ ተርቢያ ልጄ ነገ ኢንሻአላህ ሰኞ ነው ከኔ ጋር ጾመን እናፈጥራለን በሉት አሳደጋችሁት ልጄ ነገ ጁማ አብረን ነው የምንሄደው ኢንሻአላህ ኹጥባ ሰምተን አብረን ነው ምሳ ምንበላው ይሄ ነው ማሳደግ ልጆች ፊት ባለቤትን አለማሳነስ ልጆቹ ፊት ባለቤትሽን አለማሳነስ እኛ የራሳችንን ስራ ሰርተን መድረሳው ምን ይዝ ከሆነ ኢንሻአላህ ትልቅ ስራ እንሰራለን ይሄ ሁሉ ታሪክ የሚሰራ ነው ትላንት ወንድሜ ሰይድ እኮ ቀድም ሲናገር በጣም ነው የደነገጥኩት ትላንት እኔ ስመጣ አዳማ ሄደን ነበር ኢድ ምን ሰግዶ አለ አጃይብ አዳማ ሄደን ነበር ኢድ ምን ሰግደው ሰው ችግር ነበር አይደል ነበር የዚህ አይነት መድረሳዎች መስጊዶች ወደ ስራ ሲገቡ በጣም ከፍተኛ ሰዎች ወደዚህ ይመጣሉ ሁላችንም ከአንገት ሀብላችንም ከሞባይላችንም ከሁሉም ነገር መድረሳውን መጠበቅ አለባችሁ የመስጊድ ኮሚቴ ካላችሁ አደራ የየትኛው መስጊድ ኮሚቴው ነው ስራ ስሩ አልহামዱሊላህ የተሻለ መንግስት ነው መስራት የምንችልበት መንቀሳቀስ የምንችልበት ሰዓት ነው የራሳችንን ስንፍና ወደ ሌላ እንሂድ መጅሊሶች ጋር ጠጋበሉ ምን እናግዛችሁ ምን አስባችኋል ምን ገዝተንላችሁ እንምጣ ቢሮአቸውን ይውላቸው ምን እናግዛችሁ ውዱር ጠርታችሁ ስራ አሰሩ ይሄ ሁሉ ሰይዛችሁ መጅሊሶች ደግሞ ውጡ እስላምን አሳዩ ሞጆን ጽዳት አጽዱ ሞጆን አሳምሩ
ኢስላም ነገ ነው ቂያማ ከተባለ እንኳን ችግኝ ተከል ብሎ ያስተማረ ነው አይደል እንዴ? ነገ ነው ቂያማ ከተባለ ችግኝ ይተከላል። ከተማው የሚፈለግ ካለ አድርግ። አእምሮ ህሙማን ካሉ ስራ ያጡ ወንድሞች ካሉ ከልብሳችን አንድ ሰጠን እናስተምር። ኢስላም ከምናወራለት ማይክሮፎን በላይ መሬት ላይ የሚታይ እንጂ ረጅም ደረቅ ዳዕዋ አይፈልግም። አሁን ባለንበት ዘመን የሰው ጓዳ ገብተ ማገዝ አለብህ። አላህ ስራ ሰጠ፣ ገንዘብ ሰጠረን፣ አንድ ዘይት ገዝተ እስላም ነው ክርስቲያን ነው ሳትል ሂድና ካፍል። ይሄ ነው ኢስላም። ይሄ ነው ኢስላም። ባንተ የተነሳ ጎረቤት አዛ እንዳይሆን፣ ባንቺ የተነሳ ጎረቤት አዛ እንዳይሆን ኢስላምን መሬት ላይ ማሳየት አለብን። ነብዩ አለይሂ ሰላቱ ወሰለም እያያችሁ ነው። ዓለም በብር ልግዛ ያለ ነው። ገዛን እንዴ? አልገዛን። ዓለም በጉልበት ልግዛ ያለ ነው። አልገዛን። ሰዎችን ግን በፍቅር መግዛት እንደሚቻል በምን አየን? እሳቸው መዲና ተኝተዋል፣ ቀብር ውስጥ ነው ያሉት። ዓለምን ግን እየመሩ ነው ያሉት። ዓለም በተለያየ መልኩ ቀይሮ መጥቶ መምራት አልቻለም። ቤታችን መግባት አልቻለም። አሽረፈ الخلق صلوات الله وسلامه عليه ይሄው እየመሩ ነው ያሉት። ስትበላ ቢስሚላህ በል። ማን የነገረ? ረሱል። ስተኛ ቢስሚከ اللهم اموت واحيا ማን በላለ? ረሱል። ወንድም ሲያገባ ባረከ الله لكم وبارك عليكم ማን ነው በለ ያለ? ረሱል። ለቅሶ ቤት ስትሄድ عزم الله اجرك واحسن عزاك وغفر لميتك ማን የነገረን? ረሱል። በሁሉም ነገር የህይወታችን መስታወት የምናረጋቸው በፍቅር ስለገዙት ነው። ولو كنت فظا غليظ القلب لانفضوا من حولك ችክያልክ ጨካኝ አረመኔ ብትሆን ኖሮ ካንተ ዞር ባሉብ ነበራሉ። ነገር ግን ባህሪያቸው ምን ነበረ? ሊንተ ለሁም ስስ ነበሩ፣ አዛኝ ነበሩ፣ ለግመል የሚያዝኑ ነበሩ፣ ለፈረስ የሚያዝኑ ነበሩ። ካቅማቸው በላይ ፈረሶች ሲሸከሙ ባለቤቱን የሚቆጡ ነብይ ነበሩ። ምን ያለ ባለቤት ታዝናለ? ምን ያለ ልጆች ታዝናለ? ምን ያለ ላኢላሃ ኢላላህ ባንል ኖሮ ይህን ጸጋ እኮ ወላሂ ማግኘት አንችልም። ይሄ እኮ የእስልምና ጸጋ ነው። አቂዳ እያሉ ሲራ እያሉ ፊቂ እያሉ አኽላቅ እያሉ የትም እኮ የለም። እስቲ ሁላችሁም አንድ ላይ እስቲ አልহামዱሊላህ በሉ። እስላም ላረገን ጌታ ድገሙት። እስቲ ድገሙት። ይሄን ደስታ ለሁሉ እንዲዳረስ እስቲ ፈልጋለሁ የሚል ይሄን ደስታ ለሁሉ እንዲገባ ፈልጋለሁ የሚል የሆነ ያሳዘናችሁ ሰው የለም? ላኢላሃ ኢላላህ ሳይቀበል ቢሞትባችሁ መታዝኑለት ማን አውርዶ አላችሁ? ማን አውርዶ አላችሁ እንዴ? ማን አውርዶ? ካሜራው እየቀረጸ ነው፣ እየቀረስክልኝ። ሁላችሁም ይሄ ብርሃን ቤት ሁሉም ቤት እንዲገባ ትፈልጋላችሁ? አፈልጉም እንዴ? አውርዱ። ከምን እንጀምር? ይሄ ብርሃን ከምን እንጀምር? ከእዝነት እንጀምር፣ ከማካፈል እንጀምር፣ ከመጠያየቅ እንጀምር። ነጭናጫ ገምጫጫ ባህሪ ካለን እሱም በመተው በጥሩ ፊት ሲታዩ ስስ የነበሩትን የመልእክተኛው መልክ እናሳይ። ለዲን ቅርቦን መድረሳ አግዝ። አሁን ብዙ እየተወራ ያለው ኢድሪስ ሰይድ መጅሊስ እየተባለ ያለው ሁላችንም የመስጊዱ የመድረሳው ኃላፊ ነን። ሁላችሁ አንድ ነገር የመድረሳ ቢገጥመው ቢጎለው ቢጨነቁ ይሄ ሁሉ ሰው ተጠያቂ ነው። ለአካዳሚክ በኳርተር በተርም እየከፈልን ማናገኘው ያልከፈልነው ገንዘብ የምናገኘው መድረሳ ላይ ነው። ኡሚ አሰላሙ አለይኩም ብሎ ይገባል። ባባ አሰላሙ አለይኩም ብሎ ይገባል። እያንዳንዱን ያላሰብነው ነገር የምናገኘው በዚህ ነው። ቅድም ቃል የገባችሁልኝን በመሬት ላይ አሳዩ። ሞጆ ላይ በጣም እያስቸገርክ ገንዘብ ወስደ እየጠፋ ከሆነ ቶሎ መልስ። መሬት ላይ ማሳየት ይሄንን። ሞጆ ላይ የተበላሸ ዘይት የሸጠ ሰው ካለ አቁም። ከዚህ ነው የሚጀምረው። ሞጆ ላይ የታመመ መድኃኒት መግዣ ያጣ ሰው ካለ ሂድና ግዛለት። አረኔ ብር የለኝም፣ ቆመ መስጊድ አስተባብር፣ ሰብስብና አሳክመው። ሞጆ ላይ ሰላት መቅቡል አይደለም ምክንያቱም ታፋ ይታያል ብለ ሰላት መቅቡል አይደለም ማለት አይባልም። ሱሬን ስጠው። መጀመሪያ ሱሬን ተሰጠውና ከዛ በኋላ መቅቡል አይደለም በለው።
አንተ 13 ሱሪ ይዘ እሱ አንድ ሱሪ ኖሮ ታፋ ይታያል ሰላት እንደውም የሱ ነው መቅቡል እየፈራ መጥቶ የሰገደው እኮ እሱ ኢስላም ለራስ መኖርና አይደለም ያስተማረን ለዓለም ህዝብ ሁሉ እንድናዝን ነው ወማ አርሰልናከ ኢላ ረህመተን ሊልዓለሚን ለዓለማት እዝነቱን የተላኩት ማለት እኮ በሁሉም ገባችን ህይወታችን ላይ መኖር አለበት ስለዚህ ዛሬ መተናል 180 አካባቢ ተፈጥሯል ብዙ ያልተመረቁ ልጆች አሉ እንግዲህ ዛሬ ያልተመረቃችሁ ልጆች ምንም አይባልም እንቁልልጬ ነው የሚባለው አላህ ይዘንላችሁ ግን መድረሳው አለ ኡስታዙ አለ ነገም የሚቀጥል ነውና በቀጣይ ትልቅ ታሪክ እንጠብቃለን ሞጆ ለሌላው አካባቢ ሞዴል ትሆናላችሁ ብለን ተስፋ ነው የምናረጋው አላህ Subhanahu Wa Ta'ala ያመላከተው የሰበሰበው ያስተማረው ያሰለጠነው በዚህ ጉዳይ ላይ ለደከመው ሁሉ አላህ ጀነተል ፊርዶስ አላህ ይስጠው ልጅ አላህ ያውጣለት አረ በደንብ አሚን በሉ ሞጆ አሚን የለም እንዴ ሞቅ አርግ እንጂ አላህ ይቀበለን ይሄ ሁሉ ስብስብ ደግሞ የተሰበሰብነው ሰላም ስላገኘን አይደል እንዴ አገራችን አላህ ሰላም አላህ ያርግልን ወተም እንገባበት አላህ ያርግልን እዚህ ውስጥ ደግሞ ይታየኛል ብዙ ላጤ ያለ አላህ ይዘውጅ እዛና እዚህ ጋር ያላችሁትን አላህ ያገናኛችሁ ማን ያለ ለምን ታያለው ወደዛ አላህ ያገናኛችሁ የታመመውን አላህ አፊያ ያርግልን ከዚህ ይሄን የመሰለ ፕሮግራም ሳያዩ ቀብር የገቡብን ቤተሰቦቻችን አላህ ቀብራቸውን ያሳምረው አላህ ይቀበላቸው መልካም ስራቸውን አላህ ይቀበላቸው ሞጆ በዳዕዋና በኒካ ብቻ የሚታወቅ አላህ ያርገው ሞጆ ላይ አንድም ፈሳድ አላህ ያስገባልን እዛ ከገባ ኒካ ነው እንጂ ሌላ ነገር የለም ይባል አላህ ያርገው መድረሳ ነው እንጂ ሌላ ነገር የለም ይባል አላህ ያርገው አላህ ይቀበለን ስብስባችን ያማረ አላህ ያርግልን